ዛሬ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ የታደሙ እንግዶች በተለይ አዲስ አበባን ከዚህ በፊት በተለያዩ ጊዜያት ተመላልሰው እንደሚያውቋትና ነገር ግን በዚህኛው ዙር ያዩት በአዲስ አበባ የመሰረተ ልማት ግንባታዎች መፋጠን በከተማዋ በተለይ የከተማዋን ውበት በማደስ ረገድ የተሰሩት ስራዎች እንዳስደነቋቸው ነው የገለጹልን። ከቦሌ አውሮፕላን ማረፊያ ተነስተው ወደ ሆቴሎቻቸው ሲሄዱ ከሆቴሎቻቸው ወደዚህ ወደ አፍሪካ ህብረት የመሰብሰቢያ አዳራሽ ሲመጡ በግራ በቀኝ ያዩቸው ነገሮች ከመጡበት ጊዜ አንስቶም ደግሞ በአዲስ አበባ ከተማ ተዘዋውረው የተመለከቷቸው የተለያዩ የመሰረተ ልማት ግንባታዎች ለሌሎች የአፍሪካ ሀገራትም ምሳሌ ሊሆን በሚችል ደረጃ በፍጥነት ከተማን መቀየርና መሰረተ ልማቱ ተሟልቶ የተለያዩ አህጉራዊና ዓለም አቀፋዊ ኩነቶችን ማስተናገድ በሚችል አቅም እንደዚህ ከተማን መገንባት እንደሚቻልና ለነዋሪዎችም ምቹ ማድረግ እንደሚቻል የተመለከትንበት ነው ሲሉ ትዝብታቸውን ገልጸውልናል። እስኪ እነዚህን እንግዶች ያናገርንበትን ሀሳባቸውን በጋራ ተጋርተን እንመለስ። Preparing for the biggest airport in Africa, which is something that us as Africans we are all proud of. የኢትዮጵያ አየር መንገድ በአፍሪካ ግዙፉ አየር መንገድ ነው። ሁሉም አፍሪካዊ የሚኮራበትም ነው። በመሆኑም ሁልጊዜ ወደ አዲስ አበባ በመምጣት ከተማዋን መጎብኘት ደስ የሚያሰኝ ነገር ነው። በሚቀጥሉት ጥቂት ወራት ሌሎች አዳዲስ መነጋገሪያ የሆኑ መሰረተ ልማቶች እንደሚጨመሩ አምናለሁ። ይህ መሆኑ ደግሞ የከተማዋን ውበት ይበልጥ በማጎልበት የቱሪስት ፍሰቱን እንዲጨምር ያደርገዋል። አዲስ አበባ ስመጣ የመጀመሪያዬ ነው። ሰዎቹ በጣም ቆንጆና እንግዳ ተቀባይ ናቸው። እዚህ ስመጣ ያየሁት ነገር በጣም አስደሳች ነው። በተለይ በምሽት ያለው መብራት ልዩ ነው። ዱባይ ያለውን መሰለኝ። ቆይታዬን በጣም ነው የወደድኩት። ከኤርፖርት ጀምሮ እስከ ሆቴል፣ ከሆቴል ጀምሮ እስከ ስብሰባ ቦታው ያለው ነገር ለኔ ልዩ ነው። 2018 ለመጨረሻ ጊዜ አዲስ አበባ የመጣሁት በ2018 ነበር። አሁን የታየው አስደማሚ ለውጥ አርአያ ብቻ ሳይሆን ለሌሎች የአፍሪካ ሀገራትም የሚያስፈልጋቸውን ለውጥ እንዲያመጡ ተነሳሽነትን የሚፈጥር ነው። ደረጃን ከማስጠበቅና የመሰረተ ልማትን ከማሳደግ ባሻገር አፍሪካውያን ያለንን ሀብት እንዴት አሟጠን መጠቀም እንዳለብንም የሚያሳይ ነው። Ethiopia is at the heart of the Horn of Africa and it's the diplomatic capital. ኢትዮጵያ በአፍሪካ ቀንድ ራስ ላይ የምትገኝ ሀገር ናት። በዛ ላይ የአፍሪካ ህብረት የዲፕሎማቶች መቀመጫም ናት። አዲስ አበባ ዓለም አቀፍ ደረጃ ወዳላቸው ሀገራት ከተሞች ማለትም ወደ አውሮፓ፣ መካከለኛው ምስራቅ ሀገራት እንዲሁም ቻይና እያደገች ያለችበት ሁኔታ ነው እየታየ ያለው። እነዚህ ሀገራትም ከኢትዮጵያ ጋር በትብብር ለመስራት እዚህ ይገኛሉ። እነዚህ እንግዶች እንግዲህ አዲስ አበባ በተለይ ደግሞ ለተለያዩ ዓለም አቀፍና አህጉራዊ ኩነቶችን ማስተናገድ የሚችሉ መሰረተ ልማቶችን በከተማዋ እጅግ እየተሟሉ መሆናቸውን መመልከታቸውን ገልጸውልናል። ከነዚህም ውስጥ የአዲስ ኮንቬንሽን ማዕከል ከፍተኛ መሰረተ ልማቶችን በውስጡ አሟልቶ ትልልቅ ጉባኤዎችን ማስተናገድ በሚችል መልኩ የተገነባ መሆኑንም በአድናቆት ካነሱልን መካከል የሚገኝ ነው። የአዲስ ዓለም አቀፍ ኮንቬንሽን ማዕከል እንግዲህ ወደ 10 የሚሆኑ ግዙፍ የመሰብሰቢያ አዳራሾች ያሉት ሲሆን ሁለቱ ከ5000 እስከ 10000 እንግዶችን በአንድ ጊዜ ማስተናገድ የሚችሉ ናቸው። ቀሪዎቹ 8ቶቹ ደግሞ አነስተኛና መካከለኛ ሆነው ከፍተኛ መጠን ያላቸውን እንግዶች እንደዚሁ ማስተናገድ የሚችሉ በውስጡ የተለያዩ ካፍቴሪያዎችን፣ ሆቴሎችን፣ የምኝታ ክፍሎችን የያዘ መሆኑንም እንደዚሁ በዝርዝር በአድናቆት እንግዶች እየገለጹልን ነው። ሌላው ደግሞ የአድዋ መታሰቢያ ሙዚየምም እንደዚሁ በከፍተኛ ደረጃ የተሰራና በተለይ ደግሞ የአፍሪካ የነጻነት ትግል የተቀጣጠለበትን ምክንያት በማድረግ የተገነባና የኢትዮጵያውያን የመታሰቢያ ሙዚየም ብቻ ሳይሆን የአፍሪካውያን የነጻነት የመላው የጥቁር ሕዝቦች መታሰቢያ የድል መታሰቢያ ሙዚየም መሆኑንም እንደዚሁ አንስተውልናል። በዚህ ሙዚየም ውስጥ ያሉት የመሰብሰቢያ አዳራሾችን በአንድ ጊዜ ከ2500 በላይ እንግዶችን እንደዚሁ ማስተናገድ የሚችሉ መሆናቸውንም እንደዚሁ አዲስ አበባን በማድነቅ ደረጃ ካነሱልን መካከል የሚጠቀሱ ናቸው።